በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት አንድ ቀን ግንቦት ልደታ ወይም ደግሞ ልደታ ለማርያም እያልን የእመቤታችን የቅድስት ድንግል ማርያምን ዓመታዊ የልደት በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ግንቦት አንድ ቀን የግንቦት ልደታ ወይም ደግሞ ልደታ ለማርያም እያልን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው ስንል ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የተወለደችበት ዕለት ስለሆነ ነው። ወይም ደግሞ በዓለ ልደቷን ነው የምናከብረው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም ላይ የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወላዲት አምላክ ድንግል ማርያም የተወለደችበት ዕለት ነው። ይህ ዕለት ነቢየ እግዚአብሔር ቅዱስ ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ትንቢት የተናገረላት ያቺ ድንግል በዚህች ዕለት ተወለደችልን። ይህቺ ዕለት መዝሙረኛው ልበ አምላክ ቅዱስ ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ በመዝሙር 44 ቁጥር 9 ላይ የተናገረላት ንግሥት የተገኘችበት ዕለት ነው። ይህቺ ዕለት ቅዱስ ዮሐንስም በራእዩ ላይ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችበት ቀን ነው። በራእይ 12 ቁጥር 1 ላይ ስንመለከት እንደምናገኘው የእርሷ ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጥ የነበረ ነው። ታዲያ እኛም ዛሬ እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው ብለን ብቻ ማለፍ ሳይሆን ከቅድመ አያቶቿ ጀምሮ ወደ ኋላ መለስ ብለን ታሪኩን ልንመለከት ያስፈልጋልና ይህንን አጥራ አድርገን እንመለከታለን። እንግዲህ በነገረ ማርያም ላይ እንደተጻፈልን በእናቷ በሐና በኩል ያሉ የእመቤታችን የቅድስት ድንግል ማርያም ቅድመ አያቶቿ ጴጥርቃና ቴክታ ይባላሉ ማለት ነው። ታዲያ ጴጥርቃና ቴክታ የሚባሉ እነዚህ ታላላቅ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ የነበሩ ናቸው። እነዚህም ሰዎች በእግዚአብሔር የሚያምኑ የተወደዱ ጻድቃን ሰዎች ናቸው። ደግ ሰዎች ናቸው። እነዚህ ሰዎች በእግዚአብሔርም በሰውም ዘንድ የበቁ ባለጸጎች ነበሩ። ነገር ግን የሚወርሳቸው ልጅ አልነበራቸውም። መካን ስለነበሩ እጅግ ባለሀብት ቢሆኑም እንኳን የሚወርሳቸው ልጅ አልነበራቸውም። አንድ ቀን ታዲያ ጴጥርቃ ወደ ቤተ መዛግብቱ ገብቶ ያለውን ሀብት ንብረት ሁሉ ከተመለከተ በኋላ ወደ ቴክታ ሄደና ሚስቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? እንደሆነ ልጅ የለን፣ የሚወርሰን ልጅ የለን። አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። ስለዚህ ምን ይሻለናል? ምን እናደርገው ይህንን ሀብት ንብረታችንን አለ። ወገኖች ያስተውሉ። እጅግ ባለ ሀብት ነበሩ፣ ይህ ቀራቸው የማይባሉ። እርሷም እንዲህ አለችው፣ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ ትቀራለህን? ከሌላ ደርሰው ለድ እንጂ ብላ አሰናበተችው። እሱ እንዲህ አለ፣ እኔ ይህንን ነገር እንኳን ላደርገው ቀርቶ
በልቦናዬም ጭምር እንደማላስበው አምላከ እስራኤል ያውቃል አላት። ይህንን ከቶ አላደርግም፣ እንኳን ላደርግ ቀርቶ በአእምሮዬም በልቦናዬም እንደማላስበው አምላከ እስራኤል ያውቃል አላት። እርሷም ታዲያ ይህንን በሚላት ጊዜ አምላከ እስራኤል የሚያደርገውን የሚያውቅ የለም፣ ትላንትና ማታ ሕልም አይቻለሁ አለችው። ሕልምሽ ምንድነው እስቲ ንገሪኝ ሲላት፣ ትላንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ድረስ ሲዋለድ፣ 7ተኛይቱ ደግሞ ጨረቃን ስትወልድ፣ ጨረቃም ደግሞ ፀሐይን ስትወልድ አየሁ አለችው። እርሱም ታዲያ በጠዋት ተነስቶ ከሕልም ፈቺ ዘንድ ሄዶ እርሷ የነገረችውን ሕልም ሁሉ ነገረው። ያ ሕልም ፈቺም ታዲያ እግዚአብሔር አምላክ በምሕረቱ አይቷቸዋል፣ በሳህሉ መግቧቸዋል። 7 አንስት ጥጆችን መውለዳችሁ 7 ሴት ልጆችን እና የልጅ ልጆችን ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታየኝም አልተገለጸልኝም ብሎ ሕልሙን ፈታለት። እርሱም ታዲያ የተነገረውን ሕልም ወደ ሚስቱ ይዞ ሄዶ ለሚስቱ ነገራት። በዚህ ጊዜ እንጃ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች ሚስቱ። ከዚያ በኋላ ታዲያ ጸንሳ በ9 ወሯ ሴት ልጅን ወለደች። ስሟንም ሄሜን ብላ ሰየመቻት። ሄሜንም ደግሞ አድጋ ለአካለ መጠን ስትደርስ አጋቧት፣ ሴት ልጅን ወለደች። እርሷም በ8ኛ ቀኗም ዴርዴ ብላ ስም ሰየመችላት። ዴርዴም ደግሞ አድጋ ሴት ልጅን ወለደች። እርሷም ደግሞ ሴት ልጇን ቶናህ ብላ ሰየመቻት። ቶናህም አድጋ ሴት ልጅን ወለደች። ቶናህም ደግሞ የወለደቻትን ሴት ልጇን ሲካር ብላ ሰየመቻት። ሲካርም ደግሞ እንደዚሁ አድጋ ለአካለ መጠን ስትደርስ አግብታ ሴት ልጅን ወለደች። እርሷም ደግሞ ሴት ልጇን ሴትና ብላ ጠራቻት። ሴትናም ልክ እንደዚሁ አግብታ ወልዳ ሄርሜላን ወለደች። ሄርሜላም ደግሞ ልክ እንደዚሁ አድጋ ሴት ልጅን ወለደችና ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያምን የምትወልደውን ሐናን ወለደቻት። ይህቺ እናታችን ቅድስት ሐና በሥርዓት ካደገች በኋላ ለአካለ መጠን ስትደርስ ከቤተ መንግሥት ወገን ከሆነ ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ እጅግ ደጋግ ክርስቲያኖች ናቸው። ፈሪሃ እግዚአብሔር በውስጣቸው ያደረ ጻድቃኖች ነበሩ፣ ቅዱሳኖች ነበሩ። ነገር ግን ምንም እንኳን ደጋግ ክርስቲያኖች ቢሆኑ ጻድቃኖች ቢሆኑም እንኳን ልጅ አልነበራቸውምና በልጅ ማጣት ዘውትር ያዝኑ ይተክዙ ነበረ። እግዚአብሔር አምላክ ልጅ እንዲሰጣቸው ይማጸኑት ነበረ። ከዕለታት በአንደኛው ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ ዋሉ። ሐዘናቸው እንደምንድን ነው ቢሉ ቅዱስ ኢያቄም አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ ብሎ ሲለምን ሲያዝኑ አለ። ያናስ እንደምንድን ነው ቢሉ ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆን የተባረከች ሴት ልጅ የማኅፀኔን ፍሬ ስጠኝ ብላ ስትለምን ስትጸልይ ዋለች። ወገኖች ያስተውሉ። ከቅዱሳን አባቶቻችን ታሪካቸውን ስንሰማ በሕይወታችን ልንኖር ያስፈልጋል። መስማት ብቻ ሳይሆን የሰማነውን ነገር በተግባር ልንኖር ያስፈልጋልና ከቅዱሳን ኢያቄምና ሐና የምንማረው ምንድን ነው ስንል ቅዱሳን ኢያቄምና ሐና ለዘመናት ልጅ አልነበራቸውም። ነገር ግን እግዚአብሔር አምላክን ልጅ ስጠኝ ብለው ከመማፀን ወደ ኋላ አላሉም። ዛሬም በዘመናችን ልጅ የሌለን ሰዎች እግዚአብሔር አምላክን ባለን ዕድሜ ሁሉ ልጅ ስጠን ብለን ልንማጽን ያስፈልጋል እንጂ እዚህ ቦታ ልጅ ይገኛል፣ እዚህ ቦታ እንዲሆናል በተባለበት ቦታ ሁሉ 2 እግር አለኝ ተብሎ 2 ዛፍ እንደማይወጣ ሁሉ እኛም ታዲያ ልጅ አለ በተባለበት ቦታ ሁሉ ልንንከራተት አይገባም። በአንድ ልብ ሆነን እግዚአብሔር አምላክን ልንማጸነው ያስፈልጋል። ስንማጸነውም ደግሞ ጸሎታችን ልናስተካክል ያስፈልጋል። ምን አይነት ጸሎት ስንል እንደ ቅዱሳን ኢያቄምና ሐና አይነት ጸሎት ነው ልንጸልይ የሚገባው። ለምን ካልን ደግሞ ቅዱሳን ኢያቄምና ሐና ምን አሉ? ለዓይኔ ማረፊያ ለልቤ ተስፋ የምትሆን የተባረከች ሴት ልጅ ስጠኝ፣ የተባረከ ወንድ ልጅ ስጠኝ ብለው ነው የጠየቁት። የተባረከ የሚለው ላይ ልታሰምሩ ያስፈልጋል ወገኖቼ።
ዛሬኛ ልጅ ከማግኘት ጉጉታችን የተነሳ ብቻ ጌታ ሆይ ልጅ ስጠኝ፣ ምን የሚሆን ምን ልጅ ብቻ ስጠኝ እንላለን። ይህ ግን ትክክል አይደለም። የተባረከ ልጅ፣ ለዓይን ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ብለን ልንማጸን ያስፈልጋል ወገኖቼ። ታዲያ ቅዱሳን ኢያቄምና ሐና እንዲህ ብለው ሲያዝኑ ሲተክዙ ከዋሉ በኋላ ወደ ቤታቸው ሲመለሱ ሳለ እናታችን ቅድስት ሐና አንድ ነገር ተመልክታ እጅጉን አዘነች። ምንድነው የተመለከተችው ስንል በመንገዳቸው ላይ ሲሄዱ ሳለ ርግቦች ከልጆቻቸው ጋር ሲጫወቱ ተመለከተች እናታችን ሐና። ከዚህ በኋላ ምን አለች? አቤቱ ጌታዬ ሆይ ለዚህች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው እኔን ሐናን ድንጋይ አድርገህ ፈጥረኸኛልን? ምን ነው እኔን ልጅ ነሳኸኝ ብላ ምርር ብላ አምርራ አለቀሰች እናታችን ቅድስት ሐና። ከዚህ በኋላ ወዲያውኑ ወደ ካህኑ ዘካርያስ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ማይ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለትን ገቡ። ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማላችሁ፣ ስዕለታችሁን ይቀበለላችሁ፣ ጻድቀ ልቦናችሁን ይፈጽምላችሁ ብሎ አሳረገላቸው። ከዚህ በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱኑ ራእይ አይተው ነገር አግኝተው አደሩ። ራእዩስ እንዴት ነው ቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሐ ባሕሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባሕሪ እንዳደረገ ሲያጠይቅ ነው። ሰባቱ ሰማያት የተባሉ ደግሞ የጌታችን ልዩ ልዩ ባሕሪው ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግሥቱ ናቸው። ሐናም ደግሞ ይህንን ከነገራት በኋላ እርሷም እኔም አየሁ አለችው። ምን አየሽ ብሎ ቢጠይቃት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ርግብ የተባለች እመቤታችን ቅድስት ድንግል ማርያም ናት። ነጭነቷ፣ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ደግሞ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጽነሷን ሲያጠይቅ ነው። ይህንን ራእይ ያዩት ሐምሌ 30 ቀን ነው ወገኖቼ፣ ልብ በሉ። እነርሱም ታዲያ እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱኑ በሩካቤ ሥጋ አልተገናኙም። ፈቃደ እግዚአብሔር ቢሆን ብለው አዳምና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱኑ አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ነሐሴ 7 ቀን ከሰው የበለጠች ከመላእክት የከበረች ዓለሙ ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለሐና ነገራት። ከዚህ በኋላ በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እሁድ ዕለት ነሐሴ 7 ቀን ተጸነሰች። በእውነት ክብር ለአምላካችን ይሆን። አስተውሉ። ታዲያ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ከተጸነሰችበት ዕለት ጀምሮ አይሁዳውያን ቀንተው ተነሱባቸው። ቀናቱ እንደምንድን ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሄዶ በዚያው ሞተ። እነርሱም ታዲያ እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድ አሳረፉት። የሐናም የአጎቷ ልጅ ነበርና ሐና ለቅሶ ልትደርስ ለማልቀስ ወደ ዘመዶቿ ሄደች። ዘመዶቿ ወደ ተሰበሰቡበት ቦታ ሄዳ አብረው ሲያለቅሱ ሳለ እነርሱ አስክሬኑን እየዞሩ ሲያለቅሱ ሐናም ደግሞ እንደዚሁ አብራ እየዞረች ሳለች ጥለዋ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ቆመ። ያ የሞተው ሊቀበር እየሄደ ያለው ልጅ ወዲያው ተነስቶ ቆመና ስብሐት ለኪ ማርያም እሙ ለፀሐይ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈሲ ደስ ይበልሽ ብሎ ለእናታችን ለቅድስት ሐና ሰገደላት። ለእመቤታችን ለቅድስት ድንግል ማርያም ገና በማኅፀን ሳለች ሰገደላት። ከዚህ በኋላ አይሁድ ወደ እርሱ ጠጋ አሉና ምን ነው ሳሚናስ ምን አየህ ምን ትላለህ ብለው ጠየቁት።
ከዚህ በኋላ እንዲህ አላቸው፣ ከዚህች ከሐና ማኅፀን የምትወለደው ሕፃን ሰማይና ምድርን እምቅ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማኋቸው። እኔን የሚያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት ብሎ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ገና በሐና ማኅፀን ሳለች ያ ሳሚናስ የተባለ ከሞት የተነሳው ሰው ስለ እመቤታችን ስለ ቅድስት ድንግል ማርያምና ስለ ሐና መሰከረ፣ ተናገረ። ይህንን በሚናገርበት ጊዜ እጅጉኑ ቀንተው ተው ሰማን ብለው ቅናትን ጀመሩ። አይሁዳውያን በቅናት ተነሱባቸው። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ታዲያ በተጸነሰች በ9 ወር ከ5 ቀን በግንቦት መባቻ ግንቦት 1 ቀን በሊባኖስ ተራራ ላይ ተወለደችልን። ወገኖቼ እመቤታችን እግዝእትነ ማርያም በተወለደችበት ዕለት በአባትና በእናቷ ቤት ፍስሐ ደስታ ተደረገ። ቤቱንም ብርሃን መላው። በ8ኛው ቀንም ማርያም ብለው ስም ሰየሙላት፣ ስም አወጡላት። ወገኖቼ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዛሬቱ ዕለት ተወለደችልን። እግዚአብሔር ሐናና ኢያቄምን ሳይወልዱ ያዘገያቸው ለዚህ ታላቅ ክብር እንዲበቁ ነበረ። ዛሬም በዚህ ዘመን ያለን ሰዎች እንቸኩላለን እንጂ እግዚአብሔር አምላክ አይቸኩልም፣ አይሳሳትም። ዛሬ ለጊዜው ስለምን ልጅ እንዳልሰጠን የሚያውቀው እርሱ ነውና በትዕግሥት እንጠብቀው። ኢያቄምና ሐና ቀድመው ልጅ ቢወልዱ ኖሮ ይህችን የፍጥረት ደስታ የሆነች ልጅ አይወልዱም ነበረ። የእርሷ ልደት አሆ የፍጥረት ሁሉ ደስታ ነው። የእርሷ የልደት ቀን የፍጥረት ሁሉ የደስታ ቀን ነው። ክርስቶስ ፀሐይ ከሆነ የዛሬው ዕለት ሰማያዋ የተዘረጋችበት ዕለት ነው። ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጯ የፈለቀችበት ዕለት ነው። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒት ሙዳይ የተገኘ ችበት ዕለት ነው። ወንጌል በመጥምቁ ዮሐንስ መወለድ ብዙዎች ደስ ይላቸዋል ይላል። ታዲያ በእመቤታችን መወለድ ምን ያህል ብዙ ሰዎች ደስ ይላቸው ይሆን ወገኖቼ? እኛም ታዲያ ዛሬ በሊባኖስ ተራራ ላይ የተወለደችውን እመቤታችን ቅድስት ድንግል ማርያምን በማሰብ ከደጅ ወጥተን ቅድመ አያቶቿ በጨረቃ ተመስላ በሕልማቸው ያዩአትን ጨረቃችንን ልደት ጨረቃን እያየን ክብረ በዓሏን ልደቷን እናከብራለን ማለት ነው ወገኖቼ። ድንግል ሆይ ሰማይ ትልቅ ነው ቢሉ ከአንቺ ጋር አይስተካከልም። ሰማይና ምድርን የሞላው በማኅፀንሽ ሞልቷልና። ሰዎች ከአንቺ ይልቅ ምድርን ትልቅ ናት ቢሉ ምድርማ የእግሩ መረገጫ ናት እንላቸዋለን። የኖኅ መርከብ ነሽ ይሉሻል ድንግል ሆይ። የኖኅ መርከብ ግን ያዳነችው ኖኅንና ቤተሰቦቹን ነው። በአንቺ ግን ዓለም ሁሉን የዳነው። ድንግል ሆይ ታቦት ነሽ ይሉሻል። ታቦት የያዘው በእግዚአብሔር ጣቶች የተጻፉ 2 ጽላት ነበር። አንቺ ግን የዓለማትን ጌታ ነው የጸነስሽው። ፍቅርን ጸንሳ የወለደች የምትሰግድለትን በጀርባ ያዘለች ሰማይና ምድር የማይወስኑትን በማኅፀኗ የወሰነችው ሰው ሆና የአምላክ እናት የተባለች እመቤታችን ቅድስት ድንግል ማርያም ናት። በእውነት ክብር ለአምላካችን ይሁን። አዎ እናታችን እመቤታችን ቅድስት ድንግል ማርያም በዕለተ ቀኗ ከክፉ ነገር ሁሉ ትጠብቀን። በዕለተ ቀኗ ሀገራችንን ሰላም ታደርግልን። በዕለተ ቀኗ የልቦናችንን መሻት ሁሉ የሕይወታችንን ቋጠሮ ሁሉ እርሷ ትፍታልን። የምንሰማው የምናየው የምንመለከተው በዓለማችን እየተከናወነ ያለው ነገር ሁሉ ደስ የሚል ነገር አይደለምና ወደ ቀደመ ነገሩ ትመልስልን እመቤታችን ቅድስት ድንግል ማርያም። ዛሬ ዓለማት እርስ በርስ ለመጠፋፋት ጎራ እየለዩ ያሉበት ዘመን ነው። ዛሬ ወንድም ወንድሙን ጨክኖ የሚገድልበት፣ ፍቅር የቀዘቀዘችበት ዘመን ነው። ይህን ሁሉ እመቤታችን ቅድስት ድንግል ማርያም በበዓለ ልደቷ በተወለደችበት ዕለት በቃ ትበለን ወገኖቼ። ልጅ ለሌላችሁ ሰዎችም ልጅ ትስጥልን። በሐዘን ውስጥ ያሉትን እህቶች ወንድሞቻችንን እርሷ ከሐዘን ታውጣልን። የተጨነቁትን ነፍሳት ሁሉ እመቤታችን ቅድስት ድንግል ማርያም ከጭንቀታቸው ሁሉ ታውጣልን በዕለተ ቀኗ። አዎ ቅዱስ ያሬድ በማርያም ልደት ምክንያት ዛሬ ደስታ ሆነ እንዳለ ዛሬ በልደቷ ዕለት ሁላችንም በደስታ የምንሆንበት፣ ሐዘናችን ወደ ደስታ የሚቀየርበት፣ ጭንቀታችንም ደግሞ ወደ ደስታ የሚቀየርበት ይሆንልን ወገኖቼ። ስለዚህ ዛሬ
እመቤታችን የቅድስት ድንግል ማርያም በዓለ ልደቷን ነው በታላቅ ድምቀት የምናከብረው። በዓለ ልደቷንም ስናከብር ደግሞ በዓለ ልደቷ ዝም ተብሎ እንደ ውሃ ፈሳሽ እንደ እንግዳ ደራሽ እንዳልሆነ እናውቅ ዘንድ ከቅድመ አያቶቿ ጀምሮ ወደኋላ መለስ ብለን ታሪኩን ተመልክተናል። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ታሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮች ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።